በዛሬ ዕለት እጅግ በጣም በሚያሳዝን ሁኔታ እንግዲህ ቡዜ አብርሃምን ልጅን ከሩታ ነጥቀ ማሳደግ አለብህ ብላ እንግዲህ በደንብ ስትመክረው እንደዋለች ለመስማት ችያለሁ። እሱ ብቻ አይደለም፣ ሌላም አዳዲስ ነገሮችን አብርሃምንም ጭምር እንግዲህ ልታስደርግም እንደወሰነች በደንብ በስፋትም ሲወራ ነበረ። በትላንትናው ዕለትም የጭካኔ ጥጓን በግልጽ አይተናል። ቡዜ ምንድነው የፈለገችው? ምን እያረገች ነው? ምንድነው ያሰበችው? ወደፊትስ ምን እያሰበች እንደሆነ እያንዳንዱን ነገር በዚህ ቪዲዮ እናነሳለን። እሱ ብቻ አይደለም እንግዲህ በተለይ በሩታ በኩል በጣም አዳዲስ ነገሮችም ሰምተናል። በተለይ በትላንትናው ዕለት እንግዲህ ሩታ ይቅርታ ጠይቃ በጣም አልቅሳ እጅግ በጣም በሚያሳዝን ሁኔታ እንግዲህ አብርሃም በጭራሽ ይቅርታ አላረግልሽም፣ እኔ ካሁን በኋላ ካንቺ ጋር መሆን አልፈልግም ብሎ ቃል በቃል ሲናገር ሰምተናል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ወደ ቤቷ እንደተመለሰችና እሱ ብቻ አይደለም በጣም ብዙ ነገሮችም በትላንትናው ዕለትም ተከስቷል። ዛሬ ምንድነው የተከሰተ? እያንዳንዱን ነገር በዚህ ቪዲዮ ተመለከታላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ፣ አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እጅግ በጣም በሚያሳዝን ሁኔታ ሩታ ከባድ ነገር አስተናግዳ ነበረ። እጅግ በጣም በሚያሳዝን ደግሞ እንግዲህ ሁሉም ሰው ማለት ይቻላል ሩታንም ጭምር ሲናገራት ነበረ። ምክንያቱ ደግሞ እንግዲህ እንዴት ይቅርታ ትጠይቃለች የሚለው ሐሳብ በጣም ብዙ ሰውም ሐሳቡን ሲያነሳ ነበረ። እውነት ለመናገር እንግዲህ አንዳንድ ሰዎች ለሩታ ያላቸው ጥሩ ነገር ወይም ደግሞ እጅግ በጣም ስለሚወዷት ስለሚራሩላት እንድትጎዳም ስለማይፈልጉ በዚህ ደረጃ ሩታ ባትሄድ መልካም ነው። ምክንያቱም እንግዲህ የአብርሃምን ጭካኔ ጥግ ከዚህ በፊት እናውቃለን። ምንም አዲስ ነገር የለውም። ከዚህ በፊትም በተደጋጋሚ ሩታን ሲጎዳት ነበረ። በቃል እንግዲህ የሚናገራቸው እያንዳንዱ ነገሮች ሩታን ለመጉዳት ጥግ ድረስ ሲሄድ እንደነበረም ጭምር ሲነገር ነበረ። በትላንትናው ዕለት እጅግ በጣም የታዘብኩትም ነገር አለ። እጅግ በጣም በሚገርም ሁኔታ እንግዲህ ያው በተደጋጋሚ ማለት ይቻላል ሩታን እንደማያምናት በጣም ብዙ ነገሮችም ከዚህ በፊት እሷን አምኗት በጣም ብዙ ነገሮች ላይ ዋጋ እንደከፈለም ጭምር ሲናገር ነበረ። እውነት ለመናገር እንግዲህ ያው ቡዜም ቦታው ላይ ተናግራ ነበረ። አንዳንድ ነገሮች የበፊቱን እነርሳና የወደፊቱን እናስብ አይነት ነገሮችንም ተናግራ ነበረ። እሱ ብቻ አይደለም እንግዲህ ቡዜ ያነሳችው አንድ በጣም ብዙ ሰውም የተቃወመ ነገር ነበረ። ተናገረችው አንድ ነገር እጅግ በጣም ያሳዘነን ነገር በተለይ እንግዲህ ስለ ሩታ ክፋት ወይም ደግሞ ሩታ በጣም ብዙ ነገሮችን አድርጋ እንደነበረ ከአብርሃምም የባሰ በጣም ብዙ ጥፋቶችን እንዳጠፋች በተደጋጋሚ ስትናገር ነበረ። እንግዲህ አብርሃም ጥፋተኛ ነው፣ ነገር ግን ሩታ ደግሞ በጣም ብዙ አጥፍታለች አይነት ነገር ብላ ስትናገር ነበረ። ብዙ ሰው በጣም ተቃውሞ አንስቷል፣ በተለይ ቡዜ ላይ። ምክንያቱ ደግሞ እንደዚህ አይነት ንግግር ተገቢም አይደለም። እንዴት አንዲት ሴት እንግዲህ እያለቀሰች ይቅርታ እየጠየቀች እንደዚህ አይነት ንግግር በመሃል ትናገራለች ቡዜ ብሎ እንግዲህ ብዙ ሰውም ተበሳጭቶ እሷንም ሲናገራት ነበረ። እሱ ብቻ አይደለም። በጣም የሚገርማችሁ ነገር እንግዲህ እስከ ዛሬ ድረስ አብርሃም ካጠፋቸው ጥፋቶች እጅግ በጣም በሚያሳዝን ሁኔታ በተለይ የሩታ እንደሚብስና ሩታ በጣም ብዙ ጥፋቶች እንዳጠፋች አይነት ነገር ስታወራ ነበረ። እኛም በላይቭ ስትሪማችን በግልጽ ተናግረን ነበረ። እውነት ለመናገር ሩታ ያጠፋችው እጅግ በጣም ትንሽ ነው። ጥፋትም ተብሎ እንኳን ሊቆጠር የሚባል አይነት ጥፋት አይደለም። ምክንያቱ ደግሞ ከዚህ በፊትም አንስቼ ነበረ። በሱ ጉዳይም ይቅርታ ጠይቃ በተለይ የራቁት ቪዲዮ ላይ እጅግ በጣም ብዙ ሰውም ቅሬታ አንስቶ ነበረ። በሱ ጉዳይ ላይ አብርሃምን በግልጽ ይቅርታ ጠይቃ ወደ ህይወቷ ተመልሳ ነበረ። ነገር ግን ያንን እንደ ምክንያት አንስታ በተለይ በተደጋጋሚ ሩታ በጣም ብዙ ጥፋቶችን እንዳጠፋችና ትዳሯ ላይም በጣም ብዙ ነገሮችን እንዳደረገችም ጭምር ነው በተደጋጋሚ ስትናገር የነበረው ማለት ነው ቡዜ። እሱ ብቻ አይደለም አብርሃም ጥፋተኛ እንዳልሆነ አይነት ነገር ወይም ደግሞ ያጠፋው ጥፋት እጅግ በጣም ቀላል የሆነ ጥፋት እንደሆነ አይነት ነገር በግልጽ ስትናገር ነበረ። በጣም በብዙ ነገሮች እንግዲህ ታዝበናል በትናንትናው ዕለት። ዛሬ ላይ እንግዲህ ቡዜ አላረፈችም። በተደጋጋሚ አብርሃምን እየመከረች እንደሆነ ሰምቻለሁ። በተለይ እንግዲህ ያው ቤቷ ድረስ እንግዲህ ጠርታው አብርሃምን ብዙ ነገሮችን ስትለው ነበረ። ከዛም ውስጥ እንግዲህ የራሱን ልጅ ልዑልን በተለይ ከሩታ ነጥቆ
ማሳደግ እንዳለበትና በዛ ሁኔታ ከሩታ ጋር ማደግ እንደሌለበትም ጭምር በተደጋጋሚ አብርሃምን ስትመክረው ስትነግረው ነበረ። አብርሃም በዚህ ጉዳይ ላይ ምንም ፍላጎት እንደሌለው ተናግሯል። በተለይ እንግዲህ ያው እንደማይቀበል ወይም ደግሞ ልጁ ከሩታ ጋር መሆን እንዳለበትም ጭምር በግልጽ ተናግሮ ነበረ። ከዚህ በፊትም ይህንኑ ቃል ተናግሮ እንደነበረ በደንብ እናስታውሳለን። አሁን ላይም እንግዲህ ለቡዜ መለሰላት መልስ ይህም ብቻ ነበረ። ከዛ ውጪ ምንም አይነት ወሬ መስማትም እንደማይፈልግና አሁን ያለበት ሁኔታ በጣም አሳሳቢ ስለሆነ እንግዲህ በራሱ ጉዳይ ላይ ተጠምዶ ነው ያለው ማለት ነው። አብርሃም በራሱ ጉዳይ ላይ ተጠምዶ ነው ማለት ምን ማለት ነው? ያው እንደምታውቁት በተደጋጋሚ ሩታንም የጠየቃት አንዲት ነገር ነበረ። በተለይ እንግዲህ ያው እንዴት እንደዛ እንደሆነ እንዴት ይሄ ሁሉ ነገር እንደተፈጠረበት ወይም ደግሞ ራሱን እንግዲህ እንዴት እንዳላወቀ እያንዳንዱ የሚያረጋቸው ነገሮች ምንም ከራሱ ጋር እንዳልነበረ ከዚህ በፊትም ሲናገር ነበረ። ምንም የማስታውሰው ነገር የለም ያንን ነገር ደግሞ የፈጠሩት ወይም ደግሞ የፈጸሙብኝ ሰዎች አሉ እንጂ በደናይ እንደዚህ አልሆንኩም ብሎ እንግዲህ በግልጽ ሲናገር ነበረ። እንግዲህ ያንን ነገር ነው አሁንም ጭምር በጣም እየተከታተለ ያለው። ሄርሜላንም በዛሬ ዕለት አግኝቷት ነበረ። በጣም ብዙ ነገሮችን ሲነጋገሩ ነበረ። ወደ ማታ ላይ እንግዲህ ቪዲዮ እንደሚለቁም ተናግሮ ነበረ። እንግዲህ እሱ ብቻ አይደለም፣ በጣም አሳሳቢ የሆነ ነገር እንግዲህ በተለይ የሩታ ጉዳይ ነው። ሩታ በጣም በዚህ ጉዳይ ላይ በተደጋጋሚ እየተጎዳች እንደሆነ በጣም ብዙ ሰዎችም እንግዲህ ሩታን በጣም እየተናገሯት እንደሆነ ሞራሏን ለመንካት እንግዲህ ከፍተኛ ጥረት እያደረጉ ነው። አብዛኛው ሰው ማለት ይቻላል በትላንትናው ዕለት በተለይ ሩታ እንደተዋረደች አይነት ነገር አድርጎ ብዙ ቪዲዮ ሲሰሩ ነበረ። በተለይ ከሩታ ጎን መቆም ሲገባቸው፣ ነገር ግን በሚያሳዝን ሁኔታ ሩታ ይቅርታ መጠየቋን ልክ እንደ ጥፋተኛ ወይም ደግሞ ሩታ ጥፋተኛ እንደነበረች አይነት ነገር አድርጎ እጅግ በጣም በሚያሳዝን ሁኔታ እንግዲህ ፎቶዋን ጭምር ገልብጦ የተለያየ ነገሮችን እየተጠቀሙ ፖስት ሲያረጉ ነበረ። ይሄ ነገር እንግዲህ በጣም ገኖ መጥቷል። በተለይ በዚህ ጉዳይ ላይ አብርሃም ሩታን የሚያከብራት ከሆነ አትሊስት እንኳን እነዚህን ሰዎችን አቁሙ ማለት አለበት ብዬ ነው የማስበው። ምክንያቱ ደግሞ እንግዲህ አብርሃምን ተከትሎ ነው ይሄንን ሁሉ ነገር የሚፈጥሩት። አብርሃምን እንግዲህ የሚወዱት ሰዎች በብዛት እንዳሉ እናውቃለን። ነገር ግን የአብርሃምን ስኬት ፍለጋ ሳይሆን ያው እንደምታውቁ እንግዲህ ያው አብርሃምና ሄርሜላ አንድ ላይ እንዲሆኑ ከፍተኛ ጥረት በማድረግ ነው የተሰማሩት ማለት ነው። እንግዲህ እነዚህን ሰዎች አብርሃም መላ ማለት አለበት ወይም ደግሞ የሆነ ነገር ማለት አለበት ብዬ የማስበው። በዚህ ሁኔታ የሚቀጥሉ ከሆነ በጣም ብዙ ነገሮችን ሊፈጥሩ ይችላሉ። በተለይ ሩታ ላይ በጣም ስነ ልቦና ጫና እያሳደሩ ይገኛሉ። ሩታም ይሄ ነገር እንዲያበቃለት ሁሉም ነገር ሰላም እንዲሆን ስለፈለገች እንግዲህ አብርሃምን ይቅርታ እንደጠየቀች በትላንትናው ዕለት ሁሉም ነገር ስንመለከት ነበረ። እንደ መሸነፍ አይነት ነገርም አድርጎ በጣም ብዙ ሰዎች እንግዲህ ሩታ ላይ ሳለቁ ማየት እጅግ በጣም ያሳዝናል። እውነት ለመናገር እንግዲህ ሩታ በጣም ብዙ ነገሮችን አሳልፋለች። በህይወቷ እጅግ በጣም ከባድ ጊዜያትን አሳልፋ ነበረ። ብቻዋን እንግዲህ የእርግዝና ታይም በደንብ ታስታውሳላችሁ። ያንን ሁሉ ስድብ ተቋቁማ ሁሉም ነገር ትታ እንግዲህ ህይወቷም የመራች ሴት ናት። አሁን ላይም ያ ነገር ግን አላሳረፏትም። በተለይ እንግዲህ በተደጋጋሚ ስሟን እየጠቀሱ በየቦታው እንግዲህ በደንብ ሲሰድቧት በጣም ብዙ ነገሮችን ሲሏት ጭምር ተሰምቷል። ትላንትናም ጭምር እኔም ስመለከት ነበረ። አንዳንድ ሰዎች እንግዲህ የሚያደርጉትን ሰዎችን በተለይ የሚያደርጉትን ነገሮችን ስመለከት ነበረ። እጅግ በጣም አዝኛለሁ። እውነት ለመናገር ከእንደዚህ አይነት ነገር በተለይ እንደዚህ አይነት ነገር ላይ የተሰማሩ ሰዎች እጅግ በጣም በሲሪየስ ሁኔታ አብርሃም ሊነግራቸው ይገባል ብዬ ነው የማስበው። እንግዲህ በጣም ብዙ ነገሮች ይኖራሉ። ቀጣይ ላይ ምን ሊከሰት ይችላል? ያው እንግዲህ በተለይ ብዙ ያሰበችው ነገር በጭራሽ እየተሳካላት አይደለም። ነገር ግን አብርሃም የራሱን ውሳኔ ወስኖ ይመጣል ወይስ አይመጣም? አዲስ ነገር አለ። ወደ ማታ አካባቢ ቪዲዮ ጠብቁ። እሱን እንግዲህ ያው እኔም ላይቭ ስትሪም ላይ በደንብ አድርጌ ማብራራላችሁ ይሆናል። እስከ መጨረሻው ድረስ እንግዲህ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።